እባቦች በሰዎች ላይ ጦርነት ካወጁ በኋላ ይህ አባት የሚስቱንና የልጁን ሕይወት ለማትረፍ ሲል ከዚህ ግዙፍ እባብ ጋር ፍልሚያ ይጀምራል። አባትየው የልጁንና የሚስቱን ሕይወት ማትረፍ ይችል ይሆን? ቪዲዮውን ላይክ በማድረግ ጀምሮ ወደ ፊልሙ። በታሪካችን መጀመሪያ ላይ ሚስሊ የተባለች የአንድ ትልቅ ፋብሪካ ባለቤት እናያለን። ከዚያም ሚስሊ ማናጀሩን የሰሩት ማሽን ለምን ከሚያስፈልገው ጊዜ በላይ እየወሰደና እየቆየ እንደሆነ ትጠይቀዋለች። ነገሩ ግን ውስጥ ለውስጥ እየሰሩ ያሉት ማሽን ከፍተኛ መጠን ያለውን መርዝ የተሸከሙ እባቦችን የሚያመርት አደገኛ ማሽን ነው። እነዚህ መርዛማ እባቦችም ቀስ በቀስ ከዚህ ማሽን ወደ ውጭ እየወጡ ነበር። ማናጀሩም ነገሮችን በሙሉ በራሱ ቁጥጥር ስር እንደሚያደርግና ሁሉንም እንደሚያስተካክሉ ቃል ገብቶ ወደ መኪናዋ ይሸኛታል። ማናጀሩ ግን አለቃዋን ለገንዘቧ ብሎ እንጂ ከልቧ ምርሮ ይጠላት ነበር። ሰዎቹ ያልተረዱት ሌላ ነገር ግን እየፈጠሩ ያሉት የመርዛማ እባብ መጠን ቁጥር በጣም እየበዛ ሲሆን ይህም ፍጥረታቱን አደገኛና ለመያዝ አስቸጋሪ እንዲሆኑ ያደርጋቸዋል። በተጨማሪም ከትናንሾቹ መሃል በጣም ገዘፍ ያለና ትልቅ እባብ መፈጠሩ ወደፊት አደገኛ ስጋቶችን ይዞ እየመጣ ነው። ማናጀሩ ግን ነገሮችን ብዙም ሳይከታተል ወደ ቢሮ በመሄድ ከአንዲት ሴት ጋር ዓለሙን መቅጨት ይጀምራል። በሌላ በኩል ግን የእባቦቹ መንጋ ከነበሩበት ፈንቅለው መውጣት መጀመራቸው ማንም ልብ አላለም ነበር። ህንጻው በከፍተኛ ሁኔታ መንቀጥቀጥ ሲጀምር ሁሉም ሰራተኞች ምን እየተፈጠረ እንዳለ የሚያውቁት ነገር አልነበረም። ከተወሰነ ቆይታ በኋላም ትልቁ አውሬ ለዓመታት ከተቀመጠበት ቦታ ወደ ላይ ፈንቅሎ ይወጣል። ፍጥረቱ በጣም አስፈሪና ትልቅ ስለነበር ሁሉም ሰዎች በድንጋጤ መሬት ላይ ይወድቃሉ። ከዚያም ትልቁ እባብ ፊቱን ወደ ሰዎቹ በማዞር የሚያስፈራ አፉን እየከፈተ በጩኸት ሁሉንም ማስፈራራት ይጀምራል። ምንም እንኳን ሰራተኞቹ ይህን ተመልክተው ራሳቸውን ለማዳን ቢሯሯጡም አውሬው ግን እየተከተለ አንድ በአንድ ይገላቸዋል። በሌላ በኩል ግን ማናጀሩ ከልጅቷ ጋር እየደነሰ የሚፈጠረውን ነገር አንዳችም ልብ አላለም ነበር። ፍጥረቱም ሰራተኞቹን ገድሎ ከጨረሰ በኋላ ትኩረቱን ወደ ጥንዶቹ ያዞራል። ሰውየውም አውሬውን ሲመለከተው ምን እየተፈጠረ እንዳለ መገመት ከብዶት ደርቆ ይቀራል። በመቀጠልም አውሬው በፍጥነት የቢሮውን መስታወት ሰብሮ ይገባና ልጅቷን ይውጣታል። ሰውየውን ግን ከተመለከተው በኋላ ምንም ሳያደርገው ጥሎት ይሄዳል። ውጪ ላይ የተቀሩት ሰራተኞች እንደምንም ብለው ወደ በሩ መድረስ ቢችሉም በሩ ግን አልከፈት ይላቸዋል። በዚሁ ቅጽበት አውሬው ተከትሏቸው ይመጣና ሁሉንም ከገደላቸው በኋላ በሩን ሰብሮት ይወጣል። በሌላ በኩል እዛው አካባቢ የሚኖር ፋንግ የተባለ ግለሰብ አንድ ቆንጂዬ ልጁንና ሚስቱን ለመዝናናት ወደ ሆቴሉ ይዟቸው መጥቷል። ነገር ግን መርዛማዎቹ እባቦች በፍጥነት እየተሰራጩ በአቅራቢያቸው ወደሚገኘው ሆቴል ደርሰዋል። ሆቴሉን ማኔጅ የምታደርገው ሚስሊ የተባለችው የፋብሪካው ባለቤት ስትሆን ከፍቅረኛዋ ኪንግ ጋር ሌላ ታሪክ ውስጥ ገብተው ሳለ በመሃል ስልክ ይደወልና ግዴታ ማንሳት እንዳለባት ስለተሰማት ታነሳዋለች። ስልኩ የተደወለው ከፋብሪካው ማኔጀር ሲሆን እየተፈጠረ የነበረውን ነገር በሙሉ ይነግራታል። እባቦቹ በሙሉ ሰብረው እንደወጡና ጥቃት እንደጀመሩ እየነገራት ሳለ የተደበቀበት ቦታ ላይ ሌላ እባብ ይመጣና ይገለዋል። ሊም ይህን ስትሰማ ነገሮችን ለመደባበቅ እንዲመቻት ከሰራተኞቹ ጋር ያለውን ግንኙነት ሙሉ በሙሉ በማቋረጥ ራሷን ከተጠያቂነት ነፃ ለማድረግ መሞከር ትጀምራለች። ፋንግ በበኩሉ ወደ ልጁ ክፍል ሲገባ ልጁ ፊት ለፊት ቀጠን ያለ መርዛማ እባብ ቆሞ ይመለከተዋል። ልጅቷን ምንም እንዳትንቀሳቀስ ካስጠነቀቃት በኋላ የተቀመጠችበትን የመኝታ ልብስ አንድ ላይ ይጎትተውና ያድናታል። በመቀጠልም ወደ ሆቴሉ እንግዳ ተቀባይ በመሄድ የተፈጠረውን ነገር እያሳወቁ ሳለ ስልኮቹ በሙሉ መጥራት ይጀምራሉ። በየቦታው ያሉ የአደጋ ጊዜ ማሳወቂያዎችም ይጮሃሉ። ግራ በሚያጋባ ሁኔታም ሆቴሉን ሙሉ በሙሉ ጭጋግ ይከበዋል። በውጭ በኩልም ከላይ ወደ ታች የሚወዳደቁ የሰው አካላቶች እንጂ ምንም አይታይም ነበር። ግራ በመጋባት ይህን እየተመለከቱ ሳለ ከተለያዩ ቦታዎች ላይ ፍጥረታቱ እየመጡ አንገታቸው ላይ በመጠምጠም ሁሉንም እየነደፉ መግደል ይጀምራሉ። ግማሹ ሰው እየተደነባበረ ሲነደፍ፣ ሌሎቹ ደግሞ እንደምንም ተሯሩጠው ወደ ውስጥ ይገቡና በሩን ይዘጉታል። ከውጭ በኩል ምንም አይነት ድምፅ አለመኖሩ ግራ ገብቷቸው ሳለም አንዲት በደም የተለወሰች ሴት ትመጣና በሩን እንዲከፍቱላት መለመን ትጀምራለች። ልክ የበሩ ጥበቃ ከፍቶ ሊያስገባት ሲልም ረጅም ጭራ መሰል ነገር ጎትቶ ይወስዳታል። ይህም ሁሉንም በፍርሃት ወደ ኋላ እንዲሉ ያደርጋቸዋል። ብዙም ሳይቆይ ሌላ ረጅም ጭራ በሩን በኃይል ሲመታው በሩ ላይ የነበሩት መስታወቶች በሙሉ ይሰባበሩና ፍጥረታቱ በሙሉ ወደ ውስጥ ገብተው ጥቃት ይጀምራሉ። ምንም እንኳን ሁሉም ለመፋለም እየሞከሩ ቢሆንም ፍጥረታቱ ግን ቁጥራቸው በጣም ብዙ ስለነበር ከአቅማቸው በላይ ይሆኑባቸዋል። በዚህ ጊዜም የፊልማችን ዋና ገጸ ባህሪ የሆነው ፋንግ ቤተሰቦቹ ከዓይኑ ይሰወሩበታል። ባለቤቱ ከቦታው ልጅቷን ይዛ ለመደበቅ ያመለጠች ሲሆን ሌሎቹ ሰዎችም አንድ ላይ ተሰብስበው ለመደበቅ መሮጥ ይጀምራሉ። በመቀጠልም ከመጀመሪያዎቹ ጥቃቅን እባቦች በአካል ገዘፍ የሚሉት ሰዎቹን ለማደን አንድ በአንድ መግባት ይጀምራሉ። በሌላኛው የሬስቶራንቱ ክፍል ብዙም ጭምጭምታ ስላልነበር ሰዎቹ በሰላም ማዕዳቸውን እየተመገቡ ነበር። ከተወሰነ ቆይታ በኋላ ግን እነሱን በፍጥረታቱ መታደን ይጀምራሉ። ከዚያም ሁለት ትልልቅ እባቦች ወደ ቦታው ይመጡና ሰዎቹን እንደ ቁጫጭ እየጨፈጨፉ ይገሏቸዋል። በሌላኛው በኩል ያሉት ሰዎች ወደ ላይ እየሮጡ ሳለ ፋንግ ድንገት ተገፍትሮ ወደ ኋላ ይወድቅና ከግድግዳው ጋር ተጋጭቶ ራሱን ይስታል። ከቆይታዎች በኋላ ሲነቃ ግን ፊት ለፊቱ አንድ ጠቆር ያለ እባብ ቆሞ ይመለከተዋል። ከዚያም አጠገቡ ያለውን ዣንጥላ ተጠቅሞ ከግድግዳው ጋር ካጋጨው በኋላ ወደ ታች ወርውሮ ይጥለዋል።
አሁን ትንሽ ተንፈስ ካለ በኋላም ቤተሰቡን ፍለጋ ወደ ላይ መውጣት ይጀምራል። በመንገዱ ላይ ግን አንዲት ሕፃን እናቷን እንድትነሳ እየለመነቻት ይመለከትና አልፏቸው ሊሮጥ ሲል ሴቷ እግሩን ትይዘውና ልጇን እንዲያድንላት ትለምነዋለች። ይህን ካደረገም ሰዎቹ የት እንደተደበቁ እንደምትነግረው ቃል ትገባለታለች። ሰዎቹ የተደበቁትም የዚህ ሁሉ ነገር መነሻ የሆነችው ሊ የምትኖርበት ዋና ክፍል ውስጥ ነበር። ክፍል ውስጥ የተሰበሰቡትም ያለሷ ፈቃድ ነው። ሰዎቹ በሮቹን በሚችሉት ነገር በሙሉ እየዘጋጉ ሳለ ድንገት ከውጪ ሲንኳኳ ይሰሙና በሩን ይከፍቱታል። ፋንግ ሕፃኗን ይዞ የደረሰ ሲሆን ወደ ውስጥ ከገባ በኋላ ሴት ልጁንና ሚስቱን መፈለግ ይጀምራል። ነገር ግን ውስጥ ላይ ሊያገኛቸው ስላልቻለ በፍጥነት ቦታውን ለቆ ይወጣል። ምንም እንኳን ሆቴል ውስጥ ያሉት ክፍሎች ውስጥ በሙሉ ቢፈልግም ነገር ግን አንድም ቦታ ሊያገኛቸው አልቻለም ነበር። ሚስቱና ልጇ ግን አንደኛው ክፍል ውስጥ ተደብቀው ከቆዩ በኋላ አንደኛው ትልቅ አውሬ ወደ ክፍላቸው ይገባና ሰዎችን መፈለግ ይጀምራል። እናትየውና ልጅቷም የልብስ መደርደሪያ ውስጥ ተደብቀው ነበር። አውሬውም ሰዎች እንዳሉ ስለሸተተው እየጮህና እየተዟዟረ ማስፈራራቱን ይቀጥላል። በክፍሉ ውስጥም ከልጅቷና ከእናትየው ሌላ ሰዎችም ተደብቀው ነበር። ታዲያ አውሬው በስተመጨረሻም ወደ ልብስ መደርደሪያው ጠጋ እያለ ሲመጣ እናትየው ቀና ስትል ፊት ለፊቷ እንደቆመ ትመለከትና ትጮኻለች። አውሬውም ሊያስፈራራት በኃይለኛው አፉን ሲከፍት የልብስ ሳጥኑን በር ገፍትራ ትወጣና አውሬውን ከልጇ ዞር ታደርገዋለች። ልጅቷም እናቷን ተከትላ ትወጣለች። በመከተልም አውሬው ትኩረቱን ወደ ሕፃኑ አድርጎ ሊያጠቃት ሲል አባቷ በትክክለኛው ሰዓት ደርሶ አውሬውን በኃይል እየገፈተረ በመስኮት በኩል ያወረውረዋል። ከዚያም ወደ ልጁ ተመልሶ እሷ እንደምትወደው ሱፐር ሂሮ እንደ አልትራማን እንደሚጠብቃት ቃል እየገባ ያጽናናታል። ቀጥሎም ከክፍሉ ሊወጡ ሲሉ ሌሎችም ሰዎች ቦታው ላይ ተደብቀው እንደነበር ይመለከታሉ። ታዲያ ፋንግ እነዚህንም ሰዎች ጥሎ መሄድ እንደማይችል ስለገባው ይዟቸው ይወጣል። ነገር ግን ልቆጠው ትንሽ ፈቀቅ እንዳሉ ሌላ ትልቅ አውሬ መንገዳቸውን እንደዘጋው ይመለከታሉ። በፍጥነት ወደ ነበሩበት ክፍል ቢመለሱም አውሬው ተከትሏቸው እየመጣ መሆኑን ያስተውላሉ። ፋንግም በዚህ ጊዜ ለማምለጥ ያለውን አንድ መንገድ ይጠቀማል። ይህም በህንጻው ውጭ ባሉ ጫፎች ተንጠልጥለው ወደ ቀጣዩ ሊፍት መሄድና ማምለጥ ነበር። እነሱ ይህን እያደረጉ ሳለ አውሬው በንዴት በሩን ሰብሮት ይገባል። ፋንግም ወደ ሊፍቱ ከደረሰ በኋላ አውሬው ይመጣና ሰዎችን ማስፈራራት ይጀምራል። አንደኛዋ በድንጋጤ ስትወድቅም ሌሎቹ ግን እንደምንም ብለው ፋንግ ወዳለበት ሊፍት ይደርሳሉ። በፍጥነት የሊፍቱን መቆጣጠሪያ ተጭነው ወደ ላይ ለመሄድ ቢሞክሩም ሊፍቱ ግን ከአቅሙ በላይ ሰው ስለተጫነበት መንቀሳቀስ አልቻለም። በዚህ ጊዜም ሌላ ከሁሉም የገዘፈና አስፈሪ አውሬ ሙሉ ህንጻው ላይ እየወጣ መሆኑን ይመለከታሉ። ይህም ማለት እዚህ ቦታ ላይ ብዙ መቆየት አይችሉም። ስለዚህም ግዴታ ወደ ውስጥ መመለስ አለባቸው። ቀጥሎም አንደኛው መስኮት ተንጠራርተው ከሰበሩት በኋላ ቀደም ብለው ውስጥ ላይ የተደበቁትን ሰዎች ያገኟቸውና አንድ በአንድ እያደረጉ ወደ ውስጥ ያስገቧቸዋል። ህንጻው ግን በከፍተኛ ሁኔታ መፈራረስና መብራቶቹን መጠፋፋት ይጀምራሉ። ትልቁ አውሬ ከውጭ ሙሉ በሙሉ ህንጻው ላይ እየወጣ ስለሆነ ህንጻው ይህንን መቋቋም አልቻለም። ከዚህም በላይ የከፋው ግን አብዛኞቹ ሰዎች ስለተመረዙ ቀስ በቀስ መሞት ይጀምራሉ። ከነዚህም መሃል አንዷ የፋንግ ባለቤት ስትሆን ያላት አቅም በጣም ተዳክሞ ነበር። የተደበቁበት ክፍል ውስጥም የተለያዩ ሳጥኖችና ውስጦቻቸው መጽሐፎችን ያገኛሉ። እነዚህ መጽሐፍትም ስለ አውሬዎቹ አፈጣጠርና ማጥፊያ የተጻፉ ሲሆን ይህንን ከተመለከቱ በኋላ ሊ ለዚህ ሁሉ ነገር ተጠያቂ እንደሆነች ይረዳሉ። ይህም ፋንግን በጣም ያበሳጨዋል። ከዚያም የሊን አንገት ዘሎ በማነቅ ሊገላት ይሞክራል። ነገር ግን በመርዙ እየሞቱ ላሉ ሰዎች የሚሆን መድኃኒት እንዳላትና የት እንዳለ እንደምትነግራቸው ስታስረዳው ግዴታ መድኃኒቱን ስለሚፈልገው ይለቃታል። በመቀጠልም ወደ ቦታው ይዛቸው የምትሄደው ፍቅረኛዋ ማብራት የሚሄድ ከሆነ እንደሆነ ካሳወቀቻቸው በኋላ ለፍቅረኛዋ እድሉን ካገኘ ሁሉንም እንዲገላቸው ትነግረዋለች። ፋንግ መድኃኒቱን ለማምጣት ፈቃደኛ የሆኑ ሰዎችን መሰብሰብ ይጀምራል። ሁሉም ተሰብስበው ከተደበቁበት ከወጡ በኋላ በመንገዳቸው ላይ የሆቴሉን ጄኔሬተር ያገኙትና ያበሩታል። ይህን ሲያደርጉም አውሬው በጣም ይበሳጭና ከፍተኛ ድምጽ ያሰማል። በዚህ ጊዜም ሆቴሉ በድጋሚ መንቀጥቀጥ ይጀምራል። ወደ ላይ ቀና ብለው ሲመለከቱም ብዙ ትንንሽ እባቦች እንዳሉና ወደ ታች እየወዳደቁ እንደሆነ ስለገባቸው እየሮጡ ከአካባቢው ይሰወራሉ። ማንም ሰው ሳይጎዳ ወደ ቀጣዩ ክፍል ከተሻገሩ በኋላም አንድ ዋሻ መሳይ ድብቅ መኖሪያ ያገኛሉ። መድኃኒቶቹም የተቀመጡት እዚህ ስለነበር ለጓደኞቻቸው የሚሆን በቂ መድኃኒት ከሰበሰቡ በኋላ ልክ ሊወጡ ሲሉ ከሆቴሉ ማኔጀር ጀርባ ግዙፍ እባብ እየተመለከታቸው እንደሆነ ይመለከታሉ። ማናጀሩ ቀስ እያለ ወደ አውሬው ከዞረ በኋላ ራሱን ለማዳን ማሰብ እንኳን ሳይጀምር አውሬው ያጠቃዋል። አስከትሎም ሰዎቹ በፍርሃት መሮጥ ሲጀምሩ አውሬው ከኋላቸው መከተል ይጀምራል። ምንም እንኳን ሁሉም በህንጻዎቹ እያቆራረጡ ሊያመልጡ ቢሞክሩም አውሬው ግን ከፊት እየቀደመ መንገድ ይዘጋባቸዋል። እነሱ መንገዳቸውን ቀይረው በሌላ በኩል ያደርጉና ወደ ሆቴሉ ኩሽና ገብተው ይደበቃሉ። ነገር ግን የተቀሩትን ጥቂት ሰዎች የሊ ፍቅረኛ ከውጪ ስለዘጋባቸው ሁሉም በአውሬው ጥቃት ወዲያው ይሞታሉ። የሊ ፍቅረኛ በሌላኛው መውጫ በኩል ወደ ዋና መኖሪያው እየሮጠ እየሄደ ሳለ ደረጃው አደናቅፎት ይወድቃል። አጠገቡ የሞቱ በጣም ብዙ ሰዎችን ሲመለከትም የሰሩት ፕሮጀክት በጣም መጥፎ እንደሆነና ትልቅ ችግር እንደፈጠሩ ስለገባው በጸጸት ይሞላል። ከዚያ በኋላም አውሬው ኩሽናው ሰብሮ ይገባል።
ሰዎቹን በተቻላቸው ሁሉ ድምጽ ሳያሰሙ ይደበቃሉ። አውሬው የተወሰኑ ቁርጥራጮችን ከተመገበ በኋላ ቀስ ብሎ ክፍሉን ለቆ እንደወጣ ሁሉም እንደገና ይሰበሰቡና እንዴት መውጣት እንደሚችሉ መመካከር ይጀምራሉ። አውሬው ግን እንደገና ተመልሶ ይመጣና ጥቃት ማድረስ ይጀምራል። የሆቴሉ ጥበቃ ከአውሬው ጋር ለመፋለም ቢሞክርም አውሬው ግን በቀላሉ እያነሳ ይወረውረዋል። በተመሳሳይ ፋንግንም እንዳይሆን አድርጎ ከወለሉ ጋር ካጋጨው በኋላ ሌላኛዋ ሴት ለማምለጥ ስትሞክር ደግሞ ሆዷን በጭራው ያገኛትና ይጥላታል። ከዚህ ሁሉ በኋላም የሆቴሉ ሼፍ በስለታማ ነገር ሊፋለመው ሲሞክር እሱንም በቀላሉ ያጠቃዋል። በመቀጠልም አውሬው ሼፉን በድጋሚ ሊያጠቃው ሲሄድ አንደኛው ዕቃ ማስቀመጫ ውስጥ አንገቱ ይቀረቀርና ሁሉም ተባብረው እሱን ማጥቃት ይጀምራሉ። አውሬው ግን ምንም ጉዳት አልደረሰበትም። አንገቱን ካላቀቀ በኋላም ፋንግም ሙሉ በሙሉ በጭራው ከልሎት ሊያጠቃው ሲል የተለያዩ መሳሪያዎችን ተጠቅሞ መከላከል ይጀምራሉ። በዚህ ጊዜ ሜሊ ፍቅረኛ ተመልሶ ይመጣና በሩን ከፍቶላቸው እየሮጡ እንዲያመልጡ ይነግራቸዋል። ሁሉም አንድ በአንድ ከወጡ በኋላም ሼፉ እባቡ እየተከተላቸው እንደሆነ ስላወቀ በሩን ይዘጋና እነሱ እንዲሄዱ ነግሯቸው እንስሳውን መፋለም ይጀምራል። እነሱን አስመልጦም ራሱን መስዋዕት ያደርጋል። የቀሩት ሰዎች ወደ ዋናው መኖሪያ ከደረሱ በኋላ ዶክተሩ ለተመረዙት ሰዎች ክትባቱን ይሰጣቸውና ሕይወታቸውን ያተርፈዋል። ከተወሰነ ቆይታ በኋላም ከውጭ በኩል ሄሊኮፕተር ድምጽ ሲሰሙ ሁሉም በመስኮት እጃቸውን ማሳየት ይጀምራሉ። ነገር ግን ሄሊኮፕተሩ እነሱን ችላ ብሏቸው ወደ ሕንጻው ጣሪያ እየሄደ መሆኑን ይመለከታሉ። በዚህ ጊዜም ፋንግ ሊ የጠራቸው ሄሊኮፕተር እንደሆነ በፍጥነት ይረዳል። ሊ ከፍቅረኛዋ ጋር ወደ ሄሊኮፕተሩ እየሄዱ ሳለ የገዛ ፍቅረኛዋን ከሕንጻው ላይ ትገፋውና ሰዎቹን ገደላቸው ብላው እንደነበር በማስታወስ ከሕንጻው ወድቆ እንዲሞት ታደርገዋለች። በመቀጠልም እየሮጠች ወደ ሕንጻው ጣሪያ በመሄድ ወደ ሄሊኮፕተሩ ከገቡ በኋላ አንድ ያላሰበችው ነገር ይከሰታል። ቦርሳ ውስጥ የነበረ እባብ ፓይለቱን ነድፎ ይገለዋል። ይህን ካየች በኋላም በፍጥነት ወደ ውስጥ እየሮጠች ብትወጣም እባቡ እየተከተላት ወደ ሕንጻው ጫፍ ይወስዳታል። በፍርሃት እንስሳውን ለመግባባትና ለማረጋጋት ብትሞክርም አውሬው ግን ቻይንኛ የሚችል አይመስልም። ልክ ሊያጠቃት ሲልም በድንጋጤ ከሕንጻው ወደ ኋላ ወድቃ ትሞታለች። ሌላኛው ትልቁ አውሬ ቀስ በቀስ ወደ ሕንጻው ጫፍ ከደረሰ በኋላ በመስኮት በኩል ቀሪዎቹን በሕይወት የተረፉ ሰዎች ይመለከታቸዋል። ሰዎቹ በድንጋጤ መሮጥ ሲጀምሩም አውሬው ሰብሮ በመግባት ሁሉንም በቁማቸው መዋጥ ይጀምራል። ተርፎ ያመለጡት ሰዎችም ሕንጻው እየፈራረሰ ስለነበር ግዴታ ወደ ሕንጻው ጣሪያ መውጣት ነበረባቸው። ልክ ወደ ላይኛው ጣሪያ ሲደርሱም ሁሉም የቆመውን ሄሊኮፕተር ይመለከቱታል። ነገር ግን ምን እንደሚፈጠር ስለማይታወቅ ግዴታ አንድ በአንድ እየሆኑ ማምለጥ እንዳለባቸው ያስባሉ። ይህን ሁሉ ግን አስበው ሳይጨርሱ አውሬ በቦታው ይገኛል። ሁሉንም ከርቀት እየተመለከታቸውን በሚያስፈራ ጩኸቱ እየጮኸ ያስደነብራቸዋል። ይህ ድምጽም ሌሎቹንም ትንንሽዬ እባቦች ተሰብስበው ወደ ላይ እንዲመጡ ያደርጋቸዋል። ይህን የተመለከተው ፖሊስም ወደ አንደኛው የሕንጻ ክፍል በመግባት የግንባታ ዕቃዎችን ያገኛል። በመቀጠል ሁሉም አንድ ክፍል ውስጥ ከተሰበሰቡ በኋላ የተለያዩ መሳሪያዎችን አስተካክለው እንስሳቱን ለመፋለም ይወስናሉ። እንስሳቱ ለጥቃት ተሰብስበው ሲመጡም ሰዎቹን ጠጋ ብለው አንድ በአንድ እነሱን መግደል ይጀምራሉ። በያዙት ጠቃሚ መሳሪያ በሙሉ እንስሳቱን ወደ ኋላ እንዲሸሹ ካደረጉ በኋላ ፖሊሱ የያዘውን ጋዝ ያርከፈከፍባቸውና ፋንግ መሳሪያ ተኩሶ ከባድ ፍንዳታ ይፈጥራሉ። ይህም አብዛኞቹን እንስሳት ወደ ኋላ እንዲመለሱ ያደርጋቸዋል። አሁን ሁሉንም እንስሳት ገድለናል ብለው ቢያስቡም ዋናው አውሬ ግን ከሚነደው እሳት ውስጥ እየጮኸ ይወጣል። ምንም እንኳን ፋንግ በያዘው መሳሪያ በተደጋጋሚ እየተኮሰ ሊገለው ቢሞክርም ጥይቶቹ ግን አውሬው ላይ ብዙም ተጽዕኖ ያላቸው አይመስሉም ነበር። አውሬው የሚያገኘውን ሰው ሁሉ ያለ ምህረት ማጥቃቱን ይቀጥላል። ከዚያም ሁሉም ሰዎች ተባብረው አውሬውን ለማጥቃትና ለመግደል ሲሞክሩ አውሬው ግን እንደ ትንንሽ እንስሳት ሁሉንም በቀላሉ ይጥላቸዋል። ሁሉም ሰዎች እየሞቱ እንደሆነ የገባው ፋንግ አውሬውን ለመግደል የቀረውን አንድ አማራጮች አለመጠቀም ይወስናል። ወደ ፖሊሱ በመሄድ አውሬውን እንዲያዘናጋው ከነገረው በኋላ ፖሊሱ ሽጉጡን እየተኮሰ አውሬውን ሲያዘናጋው ፋንግ ወደ ሄሊኮፕተሩ በመሄድ እንዲንቀሳቀስ ያደርገዋል። ልክ ፖሊሱ ጥይቱን ሲጨርስም አውሬው አጋጣሚውን ተጠቅሞ ወዲያው ይገለዋል። የፋንግ ልጅም ይህን ከተመለከተች በኋላ ወደ አውሬው በመሄድ እየጮኸች ቤተሰቧንና እሷን እንዲተዋቸው መለመን ትጀምራለች። ፍጥረቱ ግን እሷንም እንደ አንድ ተጠቂ እንጂ እንደሌላ ነገር አላያትምና ሊውጣ ጠጋ እያለ ሳለ ፋንግ ሄሊኮፕተሩን ወደ ላይ ከፍ በማድረግ የአውሬውን ትኩረት ወደ ራሱ ያደርጋል። አውሬው ሄሊኮፕተሩን ተከትሎ የተወሰነ ከሄደ በኋላ ፋንግ ወደ አውሬው አዙሮት የተወሰነ አየር ላይ ያሳርፈዋል። ፍጥረቱ አሁንም እየጮኸ ሊያስፈራራው ቢሞክርም ፋንግ ግን አውሬው አፉን በከፈተበት አጋጣሚ እያበረረ ወደ አፉ ውስጥ በመግባት አፉ ውስጥ ከፍተኛ ፍንዳታ ይፈጥራል። ይህም ሁለቱንም እንዲሞቱ ያደርጋቸዋል። በስተመጨረሻም ሕፃኑ አባቷ እንደሞተ ስለገባት በተደጋጋሚ ስሙን እየጠራች ማልቀስ ትጀምራለች። ሌሎቹም በፋንግ መስዋዕትነት ሕይወታቸው እንደተረፈ ስለገባቸው በሐዘንና እንባ ተሞልተው እያስመለከተን ፊልሙ ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።